ዓለም እስካሁን ካየቻቸው የስለላ ታሪኮች ሁሉ እጅግ አስደንጋጭና ዘግናኙ ምዕራፍ ዛሬ ተከፍቷል። ለሰባት አስርት ዓመታት በዓለማችን ላይ እንደማይደፈር የብረት ምሽግና እንደማይታይ መንፈስ ተደርጎ የሚቆጠረው እስራኤሉ ሞሳድ በታሪኩ አይቶት የማያውቀው የውርደትና የጥቃት ማዕበል ውስጥ መውደቁ ተሰምቷል። ይህ ተራ የሳይበር ጠለፋ አይደለም። ከመረጃ ምንተፋ ባሻገር ደም የፈሰሰበትና የኮምፒውተር ቁልፎች ወደ ግድያ መሳሪያነት የተቀየሩበት በታሪክ የመጀመሪያው የሳይበር ጦርነት ተደርጎ ተወስዷል። ከቴህራን እየወጡ ያሉ እጅግ አስፈሪ ዘገባዎች እንደሚያመለክቱት የኢራን የሳይበር ጦር ከኢንተርኔት ተለይተው የተገነቡ ኤርጋፕድ የሞሳድን የውስጥ ስርዓቶች በመስበር የ12 ሊቃን የሳይበር ኦፕሬተሮችን ማንነትና መገኛ ለይቶ እንዲገደሉ አድርጓቸዋል። አዳኙ ራሱ ታዳኝ የሆነበት ኦፕሬሽን መላውን የምዕራባውያን የደህንነት መዋቅር እጅግ አሳሳቢ ድንጋጤ ውስጥ ከቶታል ነው የተባለው። በኢራን የሚገኙ የሃንዳላይ ጠላፊዎች ቡድን 19000 የሞሳድ ከፍተኛ ሚስጥራዊ ፋይሎችን አደባባይ በማውጣት ተቋሙን እርቃኑን ማስቀረታቸውን የኢራን መገናኛ ብዙሃን እየዘገቡ ነው። የኢራን ሰላዮች የሞሳድ መኮንኖች ጠላቶቻቸውን ለመከታተል የሚጠቀሙበትን የቴክኖሎጂ አሻራ በመቀልበስ የራሱን የሞሳድ የሳይበር ክፍል መሪን ጨምሮ 12 ባለሙያዎችን በገዛ ዲጂታል አሻራቸው ተከታትለው ገድለዋቸዋል ተብሏል። የክስተት የማንነት መደበቅ ወይም አኖኒሚቲ ለዘላለም ማብቃቱን ለዓለም የሰለላ ማህበረሰብ ያበሰረ አደገኛ ጥቁር ጥላ እንደሆነ ነው የተሰማው። በእስራኤልና በምዕራባውያኑ ዘንድ ነገሩን የመሸፈን ዝምታ የሁኔታውን ክብደትና አስፈሪነት እንደሚናገር የገለጹ የዘርፉ ባለሙያዎች እስራኤል ምላሽ ለመስጠት እስትንፋሷ ሲታገድ፣ ቴህራን ግን በታሪካዊ ድሏ እየፎከረች ትገኛለች ነው የተባለው። በአርቲፊሻል ኢንተለጀንስ የታገዘ የፊት ለይቶ ማወቂያና የመረጃ ብዝበዛ የዓለማችንን ልሂቃን ሰላዮች ወደ ኢላማነት ቀይሯቸዋል። ይህ የማይበገረው የሞሳድ ክፍል መፈራረስ ዘገባው እውነት መላው የምዕራቡ ዓለም ወሳኝ መሰረተ ልማትና የደህንነት መዋቅር ለጠላት ክፍት መሆኑን ያሳያል። እጅግ አደገኛው መሳሪያ ሚሳኤል ሳይሆን ሚሳኤሉ የት እንደሚተኛ በትክክል የሚነግረው የሳይበር ብርበራ መሆኑ ዳግም የተረጋገጠበት ይህ አስደንጋጭ ዜና ወደሚቀጥለው አሰቃቂ ጦርነት ምዕራፍ እንዳይወስድ ዓለም በስጋት ውስጥ ሆኖ እየተከታተለው ነው። ውድ ተከታታዮቻችን አብራችሁን ስትቆዩ ሞሳድ በኢራን እንዴትን ተደፈረና ከሞሳድ ጥቃት በኋላ በእስራኤል ላይ ድንጋጤ ስለመፈጠሩ የሚያመለክቱ ዘገባዎችን አካተን ዝርዝር አድርገን እንነግራችኋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። መልካም ቆይታ ይሁንላችሁ። የእስራኤል መንግስት በአመት ወደ 3 ቢሊዮን ዶላር የሚጠጋ በጀት የሚመድብለትና በአሁን ጊዜ 7000 የሚደርሱ ሰራተኞች ያሉት ሞሳድ በሚያከናውነው የደህንነትና የስለላ ስራ ብቃት በዓለማችን ከአሜሪካው ሲአይኤ ቀጥሎ ሁለተኛው የስለላ ተቋም እንደሆነ ይነገርለታል። ስራውን በ80 አባላት የጀመረው ሞሳድ ከባድ የሚባሉ ተልእኮዎችን በአደገኛ ሁኔታዎች ውስጥ በመፈጸም አድናቆትን በማግኘት መነጋገሪያ ከመሆን ባሻገር በርካታ የቡድኑ ተልእኮዎችና ታሪኮች ወደ መጽሐፍትና ፊልም ተቀይረዋል። በተጨማሪም ብዙ የስለላ ፊልሞችና መጽሐፍት ሞሳድን መሰረት አድርገው ተደርሰዋል። ሞሳድ ኢላማ የሚያደርገው ግለሰቦችና ቡድኖችን ብቻ ሳይሆን አገራትንም ጭምር ነው። በተለይ ደግሞ እስራኤልን በከበቧት አረብ ሀገራት ውስጥ የሚካሄዱ አስጊ እንቅስቃሴዎችን በመከታተል አስፈላጊ ሲሆን ደግሞ እርምጃ በመውሰድም ስሙ ይነሳል። በዚህም ባለፉት ጥቂት አስርተ ዓመታት ውስጥ ተቋሙ የእስራኤል ጠላት ናቸው በሚባሉ ጎረቤት ሀገራት ውስጥ የተለያዩ የስለላ ተግባራትን በመፈጸም ያልታሰቡ ዘመቻዎችን አካሂዷል። በሀገራቱ ውስጥ እስራኤል ሽብርተኛ የምትላቸው ድርጅቶች መሪዎች ላይ ግድያ መፈጸም፣ ሳይንሳዊና ወታደራዊ ተቋማቶቻቸው እንዲሰናከሉ አሻጥር መስራት፣ መንግስታቱን ከሚቃወሙ የጎሳዊ የፖለቲካ ቡድኖች ጋር ግንኙነት በመፍጠር ማሴርን ጨምሮ ሞሳድ የእስራኤልን ጥቅምና ደህንነት ለማስጠበቅ የተለያዩ ተግባራትን ፈጽሟል። በምንችልበት ስፍራ ሁሉ ወዳጆችን ለማፍራት ጥረት እናድርግ ነበር የሚለው የቀድሞ የሞሳድ አባል ኤልያስ አፋሪያ እሱም የኢራቁን ሳዳም ሁሴንን በመቃወም ይዋጉ የነበሩትን የኩርድ ኃይሎችን ለመደገፍ ይሰራ እንደነበር ተናግረው እንደነበር ይታወሳል። ግድያና አሻጥርን በሚመለከት የቀድሞ የሞሳድ ዳይሬክተር ዮሲ ኮህን ከ3 ዓመት በፊት እንዳረጋገጡት ተቋሙ በአውሮፓውያን 2018 የኢራን የኒውክሌር ፕሮግራም በተመለከተ በሺዎች ከሚቆጠሩ የሰነዶች ዝርፊያ ጀርባ ሞሳድ እንደነበር አምነዋል። በተጨማሪም ናታንዝ በተሰኘው የኢራን ኒውክሌር ማዕከል ላይ በተፈጸመው የበየነ መረብ ጥቃት እንዲሁም ሁሴን ፋክሪዝዳህ በተባሉት ዋነኛው የአገሪቱ የኒውክሌር ሳይንቲስት ላይ በ2020 በተፈጸመው ግድያ ውስጥ የሞሳድ ወኪሎች መሳተፋቸውን ኃላፊው ፍንጭ ሰጥተዋል። አሁን እየተካሄደ በሚገኘው ጦርነት በዋና ከተማዋ ቴህራን ባልታሰበ ሁኔታ ከተገደሉት የሀገሪቱ መንፈሳዊ መሪ አያቶላህ አሊ ሀሚኒ ሌሎች አብዮቱ ዘብ ከፍተኛ መሪዎች ግድያ ሞሳድ እንዳለበት በይፋ የተዘገበ ጉዳይ ነው። የኢራን እስላማዊ መሪዎች፣ የኒውክሌር ሳይንቲስቶች፣ የኢራን የደህንነት መስሪያ ቤት ቁልፍ መሪዎችና ወታደራዊ አዛዦች ባለፉት 2 ወራት ውስጥ ሲገደሉ
የተመታውን የአሜሪካ ፓይለት ከኢራን ለማስወጣት በተሰራ አስገራሚ ኦፕሬሽን ውስጥ የሞሳድ ሚና ከፍተኛ ነው። እስራኤል ከመመስረቷ በፊትና በኋላ ላይ አይሁዳውያን ደህንነት ስጋት የነበሩ እንዲሁም የሆኑ አካላትን ኢላማ ያደረገው ሞሳድ በተከታታይ ያካሄዳቸው ውስብስብ ሚስጥራዊ ኦፕሬሽኖች ታዋቂነትን እንዲያገኝ ከማድረጉ በላይ የዓለም መነጋገሪያ እንዲሆን አድርጎታል። ለበርካታ አይሁዳውያን ሞት ተጠያቂ ነው የተባለው የናዚው የጦር መኮንን አዶልፍ ኤክማን ለዓመታት ከተደበቀበት አርጀንቲና በስውር በማስወጣት ለፍርድ እንዲቀርብ የተደረገው በሞሳድ ወኪሎች ሚስጥራዊ ዘመቻ ነበር። ጀርመን ሚኒክ ውስጥ በተካሄደው ኦሎምፒክ ውድድር ላይ እስራኤል አትሌቶችን አግተው በመግደል እጃቸው አለበት የተባሉ ቢያንስ 7 የፍልስጤም ቡድን አባላትን በተለያዩ የአውሮፓ ሀገራት ውስጥ ለዓመታት ካሉበት አድኖ አንድ ባንድ አጥፍቷቸዋል። ከዚህ በተጨማሪም ከምስረታው ጀምሮ እስካሁን ድረስ ዋነኛ የእስራኤል ጠላቶች ናቸው ከሚባሉ የፍልስጤምና ሌሎች የመካከለኛው ምስራቅ ታጣቂ ቡድኖች መሪዎች ግድያ ጋር በተያያዘ የሞሳድ ስም አብሮ ይነሳል። እነዚህ ኦፕሬሽኖች ውስብስብ የሚሆኑት የሚፈጸሙት ከእስራኤል ግዛት ውጭ በአውሮፓ በመካከለኛው ምስራቅና በሰሜን አፍሪካ ውስጥ መሆናቸው ነው። እንዲሁም የእስራኤል መንግስትም ሆነ የስለላ ተቋሙ ስለተወሰዱት እርምጃዎች ማስተባበያም ሆነ ማረጋገጫ እምብዛም ሲሰጡ አይታዩም። የሁሉ ጥንካሬና ተፈሪነት ግን በኢራን የስለላ ድርጅትና የሳይበር ክፍል እንዳይሰበር ሆኗል። የጥቃት ጦርነቱ በሰላማዊ መልኩ ይጠናቀቃል እየተባለ ሲጠበቅ የመካከለኛው ምስራቅ አሁንም የእሳቱ ነበልባል እንደማያበቃና እንዲያውም አደገኛ ምላሽ ይዞ እንደሚመጣ አመላካች ሆኗል። ቀድሞውኑ በተሰበረና እየፈረሰ ባለው የተኩስ አቁም ስምምነት ይፈረማል ተብሎ ሲጠበቅ በስለላ ታሪክ ውስጥ እጅግ ደፋር የሆኑ የሳይበር ጥቃት ኦፕሬሽን በእስራኤል ስለላ ድርጅት ላይ ተከስቷል። በሞሳድ ላይ ደረሰ ስለተባለው የሳይበር ጥቃትና የሞሳድ አባላት ግድያ እስካሁን ከእስራኤል ወገን ይፋዊ ማረጋገጫ ባይገኝም ከቴህራን እየወጣ ያለው መረጃ ግን ዓለምን አስደንግጧል። ኢራን የሞሳድ ዋና የሳይበር ክፍል መረጃዎች ከጥቅም ውጭ ሲሆኑ ሌሎች 12 አባላቱን ገድያለሁ በሚል ደስታ ውስጥ ገብታለች። የመካከለኛው ምስራቅ የጦርነት ታሪክ ዛሬ ማንም ሊገምተው ወደማይችል አዲስና አስፈሪ ምዕራፍ ተሸጋግሯል። ለብዙ አስርተ ዓመታት በዓለም ላይ እንደማይደፈር የደህንነት ምሽግና የማይታይ መንፈስ ተደርጎ የሚቆጠረው የእስራኤል ሞሳድ በታሪኩ አይቶት የማያውቀው የውርደትና የጥቃት ሰለባ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። የክስተት ተራ የሳይበር ጠለፋ ሳይሆን የዲጂታል አሻራ ወደ ሰው ግድያ የተሸጋገረበት በስለላ ታሪክ እጅግ ደፋር የተባለ የሳይበር ኦፕሬሽን ነው ተብሏል። ምንም እንኳን ቴህራን ጉዳዩን በይፋ ባታረጋግጥም የወጡ ዘገባዎች እንደሚያመለክቱት የኢራን የሳይበር ክፍሎች ከኢንተርኔት ተለይተው የተገነቡ የሞሳድ ውስጥ ስርዓቶችን በመስበር የ12 የሳይበር ኦፕሬተሮችን መግደሏ ነው የተሰማው። በዚህ የዲጂታል ጋሻ መሰንጠቅ ሳቢያ እስራኤል የተለመደውን ዝምታ ብትመርጥም በቴህራን ጎዳናዎች ግን የድል ዘገባዎች በከፍተኛ ሁኔታ እየተሰራጩ ናቸው ተብሏል። የኦፕሬሽን ዓለም አቀፍ የደህንነት መዋቅር ራቁቱን መቅረቱን የሚያሳይ ማሳሰቢያ ሲሆን የሞሳድ ልሂቃን ክፍል አባላት በዚህ መልኩ ሊታደኑ ከቻሉ ማንኛውም የምዕራባውያን ወሳኝ መሰረተ ልማት ከእንግዲህ ደህንነቱ የተጠበቀ ነው ብሎ መናገር እንደማይቻልና ከፍተኛ ስጋት ውስጥ እንደከተታቸው ነው የተዘገበው። የዚህ ዘገባ እጅግ አስደንጋጭ ገጽታ የመረጃን የመስረቅ ጉዳይ ብቻ ሳይሆን ያጸፋ ግድያ ነው የሚለው የይገባኛል ጥያቄ ነው። የአንድ ልዩ የሳይበር ክፍል ዋና ኃላፊን ጨምሮ የ12 ልሂቃን ጠላፊዎች መወገድ የዲጂታል ብቃትንና አካላዊ ጥቃትን ውህደት ያሳያል። ይህ እውነት ከሆነ የሳይበር ወደ ኬኔቲክ ውህደት እንዲህ ባለው አስከፊ ትክክለኛነት ሲዘጋ ለመጀመሪያ ጊዜ ነው። የኢራን ኢሜሎችን ከመስረቅ ባለፈ የስለላ መኮንኖችን አካላዊ መጋጠሚያዎች በዲጂታል አሻራቸው በኩል መለየት መቻሏን ያሳያል። ይህም ለማንኛውም የስለላ ማህበረሰብ አስፈሪ ተስፋ ነው። ለብዙ አስርተ ዓመታት በዓለም ላይ ካሉ የስለላ ድርጅቶች ሁሉ ሞሳድ የማይታየው መንፈስ ተደርጎ ይወሰድ ነበር። ጠላቶቹን ከዲጂታል ዓለም ሆኖ በላፕቶፕ ቁልፎች የሚያስሸብር የማይደፈር ምሽግ እንደሆነ ብዙዎች ይመሰክሩለት ነበር። ነገር ግን ይህ ዓለምን አስደማሚው የእስራኤል ቁርጥ ቀን ደራሽ የሚባለው ከአፍሪካ እስከ እስያ ከእስያ እስከ አውሮፓ ድረስ ታምራዊ ኦፕሬሽኖችን ሰርቶ ዓለምን ያስገረመው ሞሳድ ዛሬ በኢራን ተደፍሯል። እየተካሄደ ባለውና በዛሬው ዕለት የተኩስ አቁም ድርድር እየተካሄደበት ባለው ጦርነት ሞሳድ በኢራን የሳይበር መንታፊዎች ከፍተኛ ጉዳት አስተናግዷል። ኢራን እየተካሄደ ባለው ጦርነት ከመሪዋ ግድያ እስከ መሰረተ ልማቶች ውድመት ድረስ ይኸው ዛሬ የተደፈረው የሞሳድ እጅ አለበት። ዛሬ ግን ተራውና ሽብሩ የሞሳድ ሆኗል። አዳኙ ራሱ ታዳኝ ሲሆን አየን። የኢራን የሳይበር ጠበብቶች በሞሳድ ከኢንተርኔት ተለይተው የተገነቡ ኤርጋፕድ ምሽጎችን ሰብሮ በመግባት 12 የሞሳድ ልሂቃንን የሳይበር ኦፕሬተሮችን መግደሏን አስታውቃለች። ከኢራን እየወጡ ያሉ ዘገባዎች እንደሚያመለክቱት የኢራን የሳይበር ጦርነት የበላይነት የዲጂታል አሻራ ወደ ግድያ ትዕዛዝ የተቀየረበት አዲሱ አስፈሪ የዓለማችን ክስተት ሆኖ ተመዝግቧል። የኢራን ድርጊት ዓለምን እያነጋገረ ሲሆን የኢራን የስለላ ተቋም የሃንዳላ ቡድን 19000 የሞሳድ የደህንነት ፋይሎችን እንዳለ በመበርበር ሞሳድን እርቃኑን አስቀርቶታል ነው የተባለው። የኢራን የሳይበር ክፍሎች መረጃን ከእስራኤል ከመስረቅ ባለፈ መረጃን ወደ ጥይት ቀይረውታል። የሞሳድ የሳይበር ክፍል መሪን ጨምሮ 12 ባለሙያዎች በገዛ ዲጂታል አሻራቸው ተለይተው መገደላቸው
የሞሳድን ጥንካሬ ጥርጣሬ ውስጥ ያስገባ እጅግ አደገኛው መሳሪያ ሚሳኤል ሳይሆን ሚሳኤሉ የት እንደሚተኛ በትክክል የሚነግረው የሳይበር ብርበራ መሆኑን ዳግም እያሳየበት መሆኑ ተገልጧል። ዝምታው የሁኔታውን ክብደት ይናገራል። እስራኤል ዝም ስትል ቴህራን ግን በድል አድራጊነት እየፎከረች ነው። የሳይበር ጦርነት በተኩስ አቁም እንደማይቆም ሃንዳላ ያስጠነቀቀው ዛሬ እውን ሆኗል። በአርቲፊሻል ኢንተለጀንስ የታገዘ የፊት ለይቶ ማወቂያና የሚታ ዳታ ብዝበዛ የዓለማችን ልሂቃን ሰላዮች ወደ ኢላማነት ቀይሯቸዋል። የሞሳድ ክፍል መፈራረስ ዘገባ እውነት ከሆነ መላው የምዕራቡ ዓለም ወሳኝ መሰረተ ልማትና የደህንነት መዋቅር ራቁቱን ቀርቷል እያሉ ናቸው የዘርፉ ምሁራን። ምንም እንኳን የእስራኤል መንግስት በይፋ የሰጠው መግለጫ ባይኖርም የደህንነት ባለሙያዎች ግን ይህን ዝምታ ከማዕበል በፊት ያለ ጸጥታ ነው ይሉታል። እስራኤል በታሪኳ ለደረሰባት ማንኛውም ጥቃት ተመጣጣኝ ያልሆነ አጸፋ የመስጠት መሪ ያላት በመሆኑ አሁን ላይ የሞሳድ የሳይበር ክፍል መሪዎች ኢላማ መደረጋቸው በኢራን ወሳኝ ስትራቴጂክ ተቋማት በተለይም በኒውክሌር ማበልጸጊያ ጣቢያዎችና በወታደራዊ ማዕከላት ላይ ከዚህ ቀደም ታይቶ የማይታወቅ የሳይበር ጥቃት ለመፈጸም እያደባች መሆኑ ተገልጧል። የዲጂታል አደን ስጋት ወደ ምዕራባውያን እየተዛመተ ሲሆን የሃንዳላ ቡድን እጃቸው የገባውን 19000 የደህንነት ፋይሎች በኢንተርኔት መልቀቅ መጀመራቸው ተሰምቷል። የመረጃ የሞሳድ ወኪሎችን ማንነት ብቻ ሳይሆን ከምዕራባውያን የስለላ ድርጅቶች እንደ ሲአይኤ እና MI6 ጋር የነበራቸው ምስጢራዊ ግንኙነት ጭምር ይፋ ሊያደርግ ይችላል ተብሎ ተሰግቷል። ይህም የኔቶ አባል ሀገራት የሳይበር መከላከያ ሰራዊታቸውን ወደ ከፍተኛ ዝግጁነት ደረጃ ለማሸጋገር ዝግጅት እያደረጉ ስለመሆናቸው መረጃዎች አመልክተዋል። እስራኤል የደህንነት መዋቅር ውስጥ የተፈጠረው መደናገጥ ከፍተኛ ደረጃ ላይ መድረሱን የሚጠቁሙ መረጃዎች እየወጡ ሲሆን በተለይም ክፍል 8200 ወይም ዩኒት 8200 ተብሎ የሚታወቀው የእስራኤል ልሂቅ የሳይበር ክፍል አባላት የነበሩ ግለሰቦች አሁን ላይ ከፍተኛ የደህንነት ጥበቃ እንዲደረግላቸው መታዘዙ ተሰምቷል። የኢራን ሰላዮች መረጃውን ያገኙት በቴክኖሎጂ ብቻ ሳይሆን ለረጅም ጊዜ በዘለቀ ዲጂታል ወጥመድ መሆኑን የሚጠቁሙ ዘገባዎች የሞሳድ አባላት የግል ስልኮችና የቤተሰቦቻቸው ዲጂታል እንቅስቃሴዎች ለጥቃቱ መነሻ ሆነዋል ነው የተባለው። የማለት ኢራን የሞሳድን የውስጥ አሰራር ብቻ ሳይሆን የሰላዮቹን የዕለት ተዕለት ኑሮ እስከ መኝታ ቤታቸው ድረስ ዘልቃ መቆጣጠር መቻሏን ዘገባዎች ጨምረው አስረድተዋል። በሌላ በኩል የኢራን የሳይበር ጦር ክንፍ የሆነው ሃንዳላ ይፋ ያደረጋቸው መረጃዎች እንደሚያሳዩት ጥቃቱ የተፈጸመው በሞሳድ ዋና መስሪያ ቤት ውስጥ በሚገኝ እጅግ ጥብቅ የደህንነት ክፍል ላይ ነው። የክፍል በራዳርና በሳተላይት የማይታዩ መንፈስ የተባሉ የዲጂታል ጋሻዎች ቢኖሩትም የኢራን ጠላፊዎች ግን እነዚህን ሁሉ ሰብረው ገብተዋል። የጥቃቱ ስፋት ከእስራኤል አልፎ ወደ አሜሪካና አውሮፓ የስለላ ተቋማት ሊዛመት እንደሚችል የሚጠቁሙ ፍንጮች በመኖራቸው የዋይት ሀውስ የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ መቀመጡ ተዘግቧል። የኢራን የቴክኖሎጂ የበላይነት በዚህ መልኩ ከቀጠለ የምዕራባውያን የኒውክሌር ሚሳኤል ማስወንጨፊያ ማዕከላትና የባህር ሰርጓጅ መርከቦች እንቅስቃሴ ሳይቀር በኢራን እጅ ሊወርቁ ይችላሉ የሚል ስጋት ነግሷል። በአሁኑ ሰዓት በመካከለኛው ምስራቅ ሰማይ ላይ የሚታዩት ድሮኖችና ሚሳኤሎች ብቻ ሳይሆኑ የማይታዩ የዲጂታል ጦርነት የዓለምን የወደፊት እጣ ፈንታ እየወሰነ ይገኛል። እስራኤል ይህንን ታሪካዊ ውርደት በደማቅ የድል አድራጊነት ለመቀየር የምትወስደው እርምጃ ኢራንን ብቻ ሳይሆን መላውን ቀጠና ወደማይመለስ የእሳት ባህር ውስጥ ሊከተው እንደሚችል ምሁራን እያስጠነቀቁ ነው። በሌላ በኩል የምዕራባውያን ሀገራት ለዚህ ጥቃት የሚሰጡት ምላሽ በከፍተኛ ስጋትና በስልታዊ ጥንቃቄ የተሞላ እንደሚሆን ይጠበቃል። የሞሳድ የማይደፈር ምሽግ በዚህ መልኩ መጣሱ ለምዕራባውያኑ የስለላ ተቋማት እንደ ሲአይኤ እና MI6 ቀጥተኛ ስጋት በመሆኑ ምላሻቸው የከፋ ይሆናል እየተባለ ነው። ምዕራባውያኑ እስራኤል ለምትወስደው የአጸፋ እርምጃ የቴክኖሎጂና የመረጃ ድጋፍ ሊያደርጉ እንደሚችልና ምንም እንኳን ቀጠናው ወደ ሰፊ ጦርነት እንዲያመራ ባይፈልጉም የሞሳድ መደፈር የምዕራባውያን የስለላ መዋቅር መላሸቅ ተደርጎ ስለሚወሰድ እስራኤልን ክብር ለመመለስ በሚደረግ ማንኛውም ምስጢራዊ ኦፕሬሽን ውስጥ አሜሪካ ቀጥተኛ ተሳትፎ ሊኖራት ይችላል ተብሏል። የክስተት ደግሞ በዓለም አቀፍ ደረጃ አዲስ የሳይበር ስምምነት ወይም ሕግ እንዲወጣ ግፊት ሊያደርግ ይችላል። የዲጂታል አሻራን ተከትሎ የሚፈጸም ግድያ የስለላውን ዓለም ሕግጋት የጣሰ በመሆኑ ምዕራባውያኑ ይህንን ድርጊት እንደ ሽብር ተግባር በሚል በመፈረጅ በኢራን ላይ ዲፕሎማሲያዊ መገለል እርምጃዎችን ሊወስዱ እንደሚችሉ ይገመታል። በአጠቃላይ የምዕራባውያን ምላሽ ከእስራኤል ጎን በመቆም የኢራን የቴክኖሎጂ ክንፍ ለመቁረጥ የሚያልም ይሆናል ተብሎ ተሰግቷል። በኢራንና እስራኤል አሜሪካ መካከል እየተካሄደ ያለውን ጦርነት ለማቆም በፓኪስታን እየተካሄደ ያለው የእስላማባዱ የተኩስ አቁም ድርድር ውጤት ያስመዘግባል ተብሎ በሚጠበቅበት በዚህ ወሳኝ ወቅት የኢራን የሳይበር ጥቃት በሂደቱ ላይ ሌላ ተጨማሪ የጥፋት ነዳጅ አርከፍክፎበታል።
የክስተት በፓኪስታን የሚገኙ ዲፕሎማቶችን ክፉኛ ያስደነገጠ ሲሆን እስራኤልን በስለላ ታሪኳ የደረሰባትን ይህንን ጥቁር ጠባሳ ሳታብስ ወደ ሰላም ስምምነት መግባቱ የሞራል ውድቀት እንደሆነባት በማመኗ በድርድሩ ላይ ያላት ተሳትፎ እንዲቀዘቅዝ አድርጓል ነው የተባለው። ከዚህም በተጨማሪ ሃንዳላ ቡድን ይፋ ያደረጋቸው መረጃዎች የኢራንን የመደራደሪያ አቅም ወደ ሰማይ የሰቀሉ ሲሆን እስራኤል ግን ለደረሰባት ጥቃት አጸፋ ሳትሰጥ የምትፈርመው ማንኛውም ስምምነት ለወደፊቱ ህልውናው አስጊ ይሆናል እየተባለ ይገኛል። በዚህ ምክንያት በኢስላማባድ ሆቴሎች ውስጥ በዝግ የሚካሄዱት ውይይቶች አሁን ላይ ትኩረታቸው ከተኩስ አቁም ወደ ሳይበር ቁጥጥርና የደህንነት ፋይሎችን ወደ ማስመለስ ጥረት ሊሸጋገር ይችላል ተብሏል። ይህ በፓኪስታን አስተናጋጅነት የሚካሄደው የሰላም ጥረት አሁን ላይ በከፍተኛ አጣብቂኝ ውስጥ መውደቁን ተከትሎ የአካባቢው ወታደራዊ ጥረት ወደ ከፍተኛ ደረጃ አድርጓል የተባለ ሲሆን የድርድሩ ተሳታፊ የሆኑት የምዕራባውያን ወኪሎችም የሞሳድ መረጃዎች ለኢራን መሰጠት የኔቶንም ደህንነት አደጋ ላይ የሚጥል በመሆኑ ድርድሩ እንዲቆም ጫና ሊያሳድሩ ይችላሉ ተብሏል። ያም ሆነ ይህ ግን የመካከለኛው ምስራቅ ወደፊት እጣ ፈንታ በኢስላማባዱ ጠረጴዛ ላይ ሳይሆን በቴክኖሎጂ የበላይነትና በአጸፋዊ እርምጃዎች የሚወሰንበት አዲስና አስፈሪ የታሪክ ምዕራፍ ተከፍቷል። አዳኙ ሞሳድ በገዛ ምሽግ ውስጥ መመታቱ በዲፕሎማሲው ዓለም ውስጥ ያለውን መተማመን አመድ አድርጎበታል። ኢራን ባለፉት ወራት ያደረገችው ተጋድሎ ራስን ከየትኛውም ጥቃት ከመከላከል የዘለለና በቴክኖሎጂው ዓለምም የተራቀቀች መሆኗን አስመስክራለች እየተባለ ይገኛል። ነገስ ሲደርስ ይታያል።